በአሁን ወቅት በዓለም አቀፍ ፖለቲካና በጂኦፖለቲካዊ መድረክ እየታየ ያለው ክስተት የታሪክ መጽሐፍት ለዘመናት ሲዘግቡት ከኖሩት የሀያላን መንግስታት ውድቀት ሁሉ የላቀና እጅግ አስገራሚው ክስተት ሆኖ ተመዝግቧል። በአንድ ወቅት የዓለምን ውቅያኖሶች እንደ ግል ንብረቷ የምትቆጣጠረውና የዓለም ፖሊስ ነኝ በማለት በየአህጉሩ የምትፎክረው አሜሪካ ዛሬ በፋርስ ባህረ ሰላጤ ወሳኝ የንግድ መስመር በሆነው በሆርሙዝ ወሽመጥ ላይ በኢራን ፊት ተንበርክካ እጇን ሰጥታና የሽንፈት ማህተሟን በገዛ እጇ አትማ እየታየች ነው። ይህ ትንታኔ የሚያተኩረው አሜሪካ እንዴት ባለው ሁኔታ የኢራንን ወታደራዊና ስልታዊ የበላይነት መቀበል እንደተገደደችና ፕሬዝዳንት ዶናልድ ትራምፕ ያቀረቡት የ20 በመቶ የጥበቃ ክፍያ ጥያቄ የአንድ ታላቅ መንግስት የመጨረሻው የውርደት አዋጅ ስለመሆኑ ነው። የሆርሙዝ ወሽመጥ ለዓለም ኢኮኖሚ ያለው ፋይዳ በቀላሉ የሚገመት አይደለም። የዓለም የነዳጅና የተፈጥሮ ጋዝ ንግድ 1/5 የሚፈስበት ይህ ጠባብ የውሃ መስመር ለዘመናት የአሜሪካ ስትራቴጂካዊ ፍላጎት ማዕከል ሆኖ ቆይቷል። ሆኖም ግን በቅርቡ በአሜሪካና እስራኤል ጥምረት እንዲሁም በኢራን መካከል የተቀሰቀሰው ጦርነት የአሜሪካን ወታደራዊ ድክመትና የኢራንን የማይበገር ኃይል ለዓለም አጋልጧል። ኢራን ለበርካታ አስርት ዓመታት ስትገነባው የቆየችው የሚሳኤልና የድሮን አቅም እንዲሁም የባህር ላይ ያልተመጣጠነ የጦርነት ስልት ግዙፉንና እጅግ ውድ የሆነውን የአሜሪካን የባህር ኃይል ትርጉም አልባ አድርጎታል። አሜሪካ የቱንም ያህል የአውሮፕላን ተሸካሚ መርከቦችን ብታሰማራም የኢራን ወታደራዊ ቁርጠኝነትና የጂኦፖለቲካዊ ብልጫ ዋሽንግተንን ዳግም ልታገግም በማትችልበት ሁኔታ አንበርክኳታል። ፕሬዝዳንት ዶናልድ ትራምፕ የሆርሙዝ ጠባቂ ወይንም ዘ ጋርዲያን ኦፍ ሆርሙዝ በሚል ስያሜ አሜሪካን ለመጥራት መፈለጋቸውና ለዚህም የ20 በመቶ ክፍያ መጠየቃቸው በዲፕሎማሲው ዓለም እንደ ትልቅ ቀልድና እንደ ውድቀት ምልክት ነው የታየው። ይህ ጥያቄ አሜሪካ የነበራትን የሞራል የበላይነትና የዓለም መሪነት ሚና ሙሉ በሙሉ መክሰሙን ያሳያል። አንድ ሀያል መንግስት ዓለም አቀፍ የንግድ መስመሮችን በነፃነት የማስከበር ግዴታውን ትቶ እንደ ተራ የጥበቃ ድርጅት ወይንም መርከብ አስከባሪ ክፍያ መጠየቅ ጀመረ ማለት ያ መንግስት በኃይል ማሸነፍ እንደማይችልና ብቸኛው አማራጭ የንግድ ድርድር መሆኑን ማመኑን ያረጋግጣል። ትራምፕ ፍትሐዊ በሚል የሸፈኑት ይህ ጥያቄ በእውነቱ ከሆነ አሜሪካ በጦርነቱ ምክንያት የደረሰባትን ከፍተኛ የኢኮኖሚ ኪሳራና የባህር ኃይሏን መንቀሳቀሻ ወጪ መሸፈን አቅቷት የምታደርገው የለማኝ ጩኸት ነው። በዚህ ውድቀት ትልቁ ማረጋገጫ በሰኔ ወር አጋማሽ ላይ የተፈረመውና አሜሪካ ለኢራን እጅ የሰጠችበት የመግባቢያ ሰነድ ነው። ይህ ስምምነት በይፋ የስትሬቱን መከፈት የሚያበስር ቢመስልም በውስጡ የያዛቸው አንቀጾች ግን የኢራንን ፍጹም ባለቤትነት የሚያጸኑ ነበሩ። በተለይም የሰነዱ 5ኛ አንቀጽ ኢራን ለመርከቦች ደህንነት ጥረት ታደርጋለች የሚል ቃሉ መያዙ በዓለም አቀፍ ሕግ የሚመራውን የባህር መስመር ለቴህራን አስተዳደራዊ ውሳኔ አሳልፎ መስጠት ነው። ይህ ማለት አሜሪካ የሆርሙዝ ወሽመጥን ቁልፍ ለኢራን አስረክባ ቴህራን የፈለገችውን እንድታደርግ ፈቃድ ሰጥታታለች ማለት ነው። ኢራን ይህንን ስልታዊ ድል በመጠቀም የራሷን የፋርስ ባህረ ሰላጤ ስትሬት ባለስልጣን አቋቁማ መርከቦች ፈቃድ እንዲጠይቁና ክፍያ እንዲከፍሉ ማድረጓ አሜሪካን በገዛ ደጇ እንደማሸነፍ ይቆጠራል። ወታደራዊው ሽንፈት ደግሞ ይበልጥ አሳፋሪ ነው። ፕሮጀክት ፍሪደም የተሰኘውና የታገቱ መርከቦችን ለማስለቀቅ የታለመው የአሜሪካ ኦፕሬሽን በ48 ሰዓታት ውስጥ መክሸፉ የአሜሪካን ኃያልነት አፈርድሜ አስግጦታል። አሜሪካ የቅርብ ወዳጆቿ ናቸው የምትላቸው እንደ ሳውዲ አረቢያ ያሉ አገራት እንኳን ሳይቀሩ የኢራንን ቁጣ በመፍራት የአየር ክልላቸውን ለአሜሪካ መከልከላቸው ዋሽንግተን በክልሉ ያላትን ተሰሚነት፣ ተቀባይነት ሙሉ በሙሉ ማጣቷን ያሳያል። አሜሪካ ዛሬ ብቻዋን ቀርታለች። የጦር መርከቦቿም በኢራን ሚሳኤሎች ላለመመታት ሲሉ በኦማን ዳርቻ እየተሸሸጉና ትራንስፖንደሮቻቸውን አጥፍተው እንደ መንፈስ መርከብ እየተንቀሳቀሱ ነው። ይህ ለታላቋ አሜሪካ ታሪክ የማይረሳው ጥቁር ነጥብ ነው። የኢራን ወታደራዊ መሪዎችና ፖለቲከኞች አሜሪካን የማንበርከክ ስልታቸው እጅግ የተራቀቀ ነበር። ኢራን በጦርነቱ ወቅት የወሰደችው እርምጃ አሜሪካን በኢኮኖሚና በፖለቲካ አጣብቂኝ ውስጥ እንድትገባ አድርጓታል። በዓለም ላይ የነዳጅ ዋጋ መናርና በአሜሪካ ውስጥ የዋጋ ግሽበት መፈጠሩ ትራምፕን ወደ ድርድር ጠረጴዛው በጉልበት እንዲመጡ አስገድዷቸዋል። አሜሪካ የኢራን ወደቦች ላይ የጣለችውን እገዳ አንስታ ቴህራን ለ60 ቀናት ነዳጇን እንድትሸጥ መፍቀዷ አሜሪካ ምን ያህል ተስፋ እንደቆረጠችና የኢራንን ምህረት እንደምትለምን የሚያሳይ ነው። ኢራን ግን በበኩሏ የኢኮኖሚ ጫናውን ተቋቁማ ወታደራዊ የበላይነቷን አስከብራና የአሜሪካን ኃይል አሽመድምዳ ወጥታለች።
በታሪክ አጋጣሚ አሜሪካ በአንድ ወቅት ዴንማርክ በኦሬሱንድ መስመር ላይ የምታስከፍለውን ክፍያ በኃይል ያስቆመች ሀገር ነበረች። ዛሬ ግን ያ ታሪክ ተገልብጦ አሜሪካ ራሷ ክፍያ ካልተከፈለኝ አልጠብቅም በሚል ተስፋ የቆረጠ ጩኸት ውስጥ መግባቷ የዓለም የኃይል ሚዛን እንዴት ወደ ምስራቁና መካከለኛው ምስራቅ እያዘነበለ መሆኑን ያረጋግጣል። የኢራን ሪፐብሊክ ዛሬ የፋርስ ባህረ ሰላጤ ጌታ ሆናለች። አሜሪካ የቱንም ያህል የአየር ድብደባ ብታደርግና 310 ጊዜ ሚሳኤሎችን ብትተኩስ የኢራንን ሉዓላዊነትና በስትሬቱ ላይ ያላትን ቁጥጥር ቅንጣት ታክል ልታናገው አልቻለችም። ይልቁንም እያንዳንዱ የአሜሪካ እርምጃ በኢራን በኩል ይበልጥ ጠንካራ ምላሽ እያገኘ ዋሽንግተን ይበልጥ ወደ ውርደትና ወደ ሽንፈት እንድትሰምጥ እያደረጋት ነው። የአሁኑ የሆርሙዝ ቀውስ ለአሜሪካ ትልቁ የሽንፈት ምዕራፍ ነው። አሜሪካ የኢራን መሸነፍ ቀርቶ የራሷን የንግድ መርከቦች በሰላም ማሳለፍ አቅቷታል። ትራምፕ ሁሉንም ካርዶች በእጃችን ነው የያዝነው ቢሉም እውነታው ግን ካርዶቹ በሙሉ በቴህራን እጅ መሆናቸውን፣ አሜሪካም የምትጫወተው የኢራንን ሕግ ተከትላ ብቻ መሆኑን ዓለም በሚገባው ተረድቷል። የ20 በመቶ የክፍያ ጥያቄ የአንድ ልዕለ ኃያል መንግሥት ጥያቄ ሳይሆን ንብረቱን ተዘርፎና ተደብድቦ ሜዳ ላይ የወደቀ ምስኪን ነጋዴ ጩኸት ነው። ኢራን በአሁኑ ወቅት የዓለምን የኢኮኖሚ የደም ስር የምታዝበትና የምትቆጣጠርበት ደረጃ ላይ ደርሳለች። አሜሪካ በሆርሙዝ ወሽመጥ ላይ የገጠማት ውድቀት የቴክኒክ ወይንም የታክቲክ ሽንፈት ብቻ አይደለም። ይልቁንም የአንድ ትውልድ ልዕለ ኃያል መንግሥት የፖለቲካና የሞራል መፈራረስ ማሳያ ነው። ፕሬዚዳንት ዶናልድ ትራምፕ ያቀረቡት የ20 በመቶ የጥበቃ ክፍያ አሜሪካ ለዘመናት ስታራምደው የነበረውን የባህር ላይ ነጻነት የሚለውን መርህ በገንዘብ የለወጠችበትና ለኢራን እጅ የሰጠችበት አሳፋሪ የታሪክ ምዕራፍ ነው። ይህ እርምጃ አሜሪካ በፋርስ ባህረ ሰላጤ ያላትን ተሰሚነት ለዘላለሙ ያበቃለት መሆኑን የሚያረጋግጥ ሲሆን፣ ኢራን ደግሞ ያለ አንዳች ተቀናቃኝ የክልሉ ሉዓላዊ ጌታ ሆና መውጣቷን ያበስራል። ይህንን ውድቀት በዝርዝር ስንመለከተው አሜሪካ ከዚህ ቀደም የነበራትን ወታደራዊ ግርማ ሞገስ እንዴት እንዳጣች እንረዳለን። በአንድ ወቅት የአሜሪካ የጦር መርከቦች የባህረ ሰላጤው ሲታዩ የትኛውም አገር ይንቀጠቀጥ ነበር። ዛሬ ግን የኢራን አነስተኛ የፍጥነት ጀልባዎችና ዘመናዊ ድሮኖች ግዙፎቹን የአሜሪካ አውሮፕላን ተሸካሚ መርከቦች አሳደው ከስትሬቱ እንዲወጡና በኦማን የባህር ዳርቻ እንዲሸሸጉ አድርገዋቸዋል። ይህ ለዋሽንግተን ትልቅ ውርደት ነው። አሜሪካ የራሷን መርከቦች መጠበቅ አቅቷት መገኛችሁን አጥፉና ተደበቁ የሚል ትዕዛዝ ለካፒቴኖቿ ስታስተላልፍ፣ ኢራን ግን በበኩሏ ይህ የኔ ግዛት ነው፣ በእኔ ፈቃድና በእኔ ቁጥጥር ስር ብቻ ነው የምታልፉት በማለት የባለቤትነት አዋጇን በዓለም ፊት አስመስክራለች። የትራምፕ የ20 በመቶ ክፍያ ጥያቄ ከጀርባው ያለውን እውነታ ስንመለከት አሜሪካ በኢኮኖሚ ምን ያህል እንደደቀቀች እንረዳለን። አንድ ኃያል መንግሥት ወታደራዊ ወጪውን መሸፈን አቅቶት ከንግድ መርከቦች ቀረጥ መጠየቅ ጀመረ ማለት ያ መንግሥት በዓለም አቀፍ ደረጃ ያለውን ኃላፊነት መወጣት እንደማይችል በይፋ ማመኑ ነው። ይህ ጥያቄ አሜሪካን ወደ ቅጥረኛ ወታደር ደረጃ ያወረዳት ሲሆን፣ በሌላ በኩል ደግሞ ኢራን የስትሬቱን ቁልፍ በእጇ በመያዟ አሜሪካን ለድርድርና ለልመና እንዳስገደደቻት ያሳያል። ኢራን በክልሉ የፈለገችውን የማድረግ ሙሉ ስልጣን እንዳላትና አሜሪካም ይህንን እውነታ ተቀብላ የጥበቃ ክፍያ በመጠየቅ ራሷን ለማጽናናት እየሞከረች እንደሆነ ግልጽ ነው። የሰኔ ወሩ የመግባቢያ ሰነድ የአሜሪካን ሽንፈት በሕግ ደረጃ ያረጋገጠ ሰነድ ነው። ትራምፕ መርከቦች ይንቀሳቀሱ ብለው ቢፎክሩም ስምምነቱ ግን በግልጽ የሚያሳየው ኢራን የስትሬቱ አስተዳዳሪና ተቆጣጣሪ መሆኗን ነው። ኢራን ይህንን ስምምነት በመጠቀም የራሷን ሕግና መመሪያ በዓለም አቀፍ የንግድ መርከቦች ላይ መጫን ችላለች። አሜሪካ ይህንን ስምምነት የፈረመችው የነዳጅ ዋጋ መናር የአሜሪካን ኢኮኖሚ እንዳያፈራርሰው በመፍራት ነው። ይህም ማለት ኢራን የአሜሪካን ኢኮኖሚ የማፈራረስ አቅም እንዳላትና ዋሽንግተንም ለዚህ አቅም እጅ መስጠቷን ያሳያል። አሜሪካ የኢራንን ነዳጅ ሽያጭ ለ60 ቀናት የፈቀደችው በደግነት ሳይሆን ቴህራን የዓለምን የኢኮኖሚ የደም ስር እንዳትዘጋው በመለመን ነው። በተጨማሪም የአሜሪካ አጋሮች የሆኑት የባህረ ሰላጤው አገራት የወሰዱት አቋም ለአሜሪካ ትልቅ ራስ ምታት ሆኗል። ሳውዲ አረቢያና ሌሎቹ አገራት የአሜሪካን ወታደራዊ ጥያቄ ውድቅ ማድረጋቸው አሜሪካ በክልሉ ያላት የመጨረሻው ተስፋ መሟጠጡን ያሳያል። እነዚህ አገራት አሜሪካ ኢራንን ማሸነፍ እንደማትችልና ይልቁንም ከኢራን ጋር ሰላም መፍጠር ለደህንነታቸው የተሻለ መሆኑን ተረድተዋል። ይህ የአሜሪካ ዲፕሎማሲያዊ ብቸኝነትና የኢራን ክልላዊ የበላይነት ማረጋገጫ ነው። አሜሪካ ዛሬ በፋርስ ባህረ ሰላጤ ላይ ያላት ሚና ከታዛቢነት አይዘልም።
የኢራን የባህር ኃይል የፈለገውን መርከብ ሲይዝ ሲመረምርና ክፍያ ሲጠይቅ አሜሪካ ዝም ብላ ከማየትና ክፈሉኝ በማለት ከማማረር ውጪ ምንም ማድረግ አልቻለችም። የኢራን ወታደራዊ ብልጫ የመጣው በቴክኖሎጂ ብቻ ሳይሆን በስትራቴጂያዊ ብልህነት ጭምር ነው። ኢራን የአሜሪካን ግዙፍ መርከቦች በቀላሉ ሊያጠቁ የሚችሉ በሺዎች የሚቆጠሩ ድሮኖችንና ሚሳኤሎችን በባህር ዳርቻዎቹ ላይ አሰማርታለች። ይህ የማይበገረው የአሜሪካ ኃይል የሚለው ተረክ እንዲያበቃ አድርጎታል። አሜሪካ በሆርሙዝ ስትሬት ላይ ያደረገችው እያንዳንዱ ሙከራ በኢራን ብርቱ ምላሽ እየተመታ መክሸፉ የአሜሪካን ጦር ለከፍተኛ የስነ ልቦና ሽንፈት ዳርጎታል። የአሜሪካ ወታደራዊ መሪዎች ዛሬ ስለ ድል ሳይሆን ስለ ደህንነቱ የተጠበቀ ማፈግፈግ ነው የሚያስቡት። ትራምፕ የ20 በመቶ ክፍያ ሲጠይቁ፣ ኢራን ግን የስትሬቱን ባለቤትነቱን ያረጋገጠችው። ኢራን የፈለገችውን መርከብ የማሳለፍ ያልፈለገችውን ደግሞ የመከልከል ሙሉ ስልጣን እንዳላት በዓለም ፊት አሳይታለች። አሜሪካ ይህንን የኢራን ስልጣን በጉልበት ለመቀየር ሞክራ አቅቷታል። አሁን የቀራት ብቸኛው አማራጭ የኢራንን የበላይነት አምና ተቀብላ ከመርከብ ባለቤቶች ገንዘብ በመሰብሰብ የደረሰባትን ኪሳራ ለማካካስ መሞከር ነው። ይህ የአንድ ታላቅ አገር ውድቀትና የንግድ ተቋም የመሆን ሂደት ነው። ይህ የሆርሙዝ ቀውስ የዓለምን የኃይል ሚዛን ለዘላለም ቀይሮታል። አሜሪካ በኢራን ፊት ተንበርክካለች። ኢራን ደግሞ የአሜሪካን ማንበርከክና ማሸነፍ እንደማይቻል ለዓለም አሳይታለች። ይህ የታሪክ አጋጣሚ የአሜሪካ በመካከለኛው ምስራቅ የነበራትን የዘመናት የበላይነት ያበቃለት መሆኑን ኢራን አዲሷ የክልሉ መሪ ሆና መውጣቷን ያረጋግጣል። የዋሽንግተን ንስር ክንፉ ረግፎ በፋርስ ባህር ላይ ወድቋል። የኢራን አንበሳ ግን በድል አድራጊነት እያገሳ የዓለምን የንግድ መስመር ይቆጣጠራል። አሜሪካ ለኢራን እጅ ሰጥታለች። ይህ እውነት በታሪክ መዝገብ ላይ ለዘላለም በደማቅ ቀለም ተጽፎ ይኖራል። የአሜሪካ ዘመን አብቅቷል። የኢራን ድል ደግሞ አዲስ የታሪክ ምዕራፍን ከፍቷል። ኢራን አሜሪካን በወታደራዊ በዲፕሎማሲያዊና በኢኮኖሚ መስኮች ሁሉ አሸንፋለች። አሜሪካ ዛሬ በሆርሙዝ ወሽመጥ ላይ የምትገኘው በኢራን ፈቃድ ብቻ ነው። ትራምፕ የጠየቁት 20 በመቶ ክፍያ አሜሪካ የኢራንን የበላይነት ተቀብላ ከሽንፈቷ የምታገኘው የማጽናናት ሽልማት ብቻ ነው። ታሪክ ዞሮ አሜሪካ በኢራን ፊት ተንበርክካለች። ይህ ነው የዘመናችን ትልቁ እውነት። ኢራን አሸንፋለች።